ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ወርድ ላይ 50 ጥያቄዎችን ይዤላችሁ መጥቻለሁ። 50ዎቹም ጥያቄዎችን ደግሞ በተግባር እየሰራናቸው እንሄዳለን ማለት ነው። ጥያቄዎቹ ጀማሪ ልትሆኑ ትችላላችሁ ወይም ደግሞ ስራ ላይም ካላችሁ በቀጥታ ለስራ የሚያግዟችሁን ከመጀመሪያው ጀምሮ ፕሪንት እስከማድረግ ደረጃ ወይም እስከ መጨረሻው ያለውን የሚያሳዩ ናቸው ማለት ነው። ኮምፒውተር ላይ ኤክሴል ላይም ሰርቼላችኋለሁ። ይሄኛው ደግሞ የወርድ ቪዲዮ ይሆናል ማለት ነው። ለመከታተል እንዲመቻችሁ ፓወርፖይንት ላይ ነው የምናየው። ከዛ ግን በተግባር ሁሉንም እያሳዩኋችሁ እሄዳለሁ ማለት ነው። እንዳልኳችሁ አሁን በቀጥታ ለስራ የሚያገለግሉ ናቸው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን 50 ጥያቄዎች የተከፋፈሉ ናቸው። የመጀመሪያው ቤዚክ ወርድ ኦፕሬሽን የሚለውን እንመለከታለን። ከዛ ወደ ቀጣዩ እንሄዳለን ማለት ነው። የመጀመሪያው ጥያቄ እንዴት አድርገን አዲስ ዶክመንት ክሬት እናደርጋለን ወይም እንከፍታለን ነው። ከቀላሉ ነው እንዳልኳችሁ የምንጀምረው። ስለዚህ ለመክፈት ምንድን ነው የምናደርገው? መጀመሪያ ማይክሮሶፍት ወርዳችን የተቀመጠበት ቦታ መሄድ ነው። ሰርች ማድረግም ይቻላል። ከዛ እዚህ ጋር ብላንክ ዶክመንት የሚል አለ። ይሄን እንነካለን። አሁን ዶክመንት ክሬት አድርገናል ማለት ነው። ስለዚህ ስቴፑን በጣም ቀላል ነው። ፋይል፣ ከዛ ኒው፣ ከዛ ብላንክ ዶክመንት ብለን እንከፍታለን። ከከፈትም በኋላ ደግሞ የሚቀጥለው ሁለተኛው ጥያቄ እዚህ ጋር እንደምትመለከቱት ነው። እንዴት አድርገን ሴቭ እናደርጋለን ነው። ስለዚህ ፋይል ጋር ትሄዳላችሁ። ሴቭ ወይም ሴቭ አስ ብላችሁ ከዛ ቦታ ትመርጡና ሴቭ ታደርጉታላችሁ። ስለዚህ ይሄ ነው ወርዳችን አሁን የምንሰራበት። ፋይል ጋር እንመጣለን። በመቀጠል ሴቭ አስ የመጀመሪያችን ስለሆነ ሴቭ አስ ነው የምንለው። ከዛ እዚህ ፒሲ ሎኬሽን ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ለምሳሌ ዶክመንት የሚለው ውስጥ ላስቀምጠው። ስም መስጠት ይቻላል እዚህ ጋር ማለት ነው። ለምሳሌ 50 ልበለው። 50 ጥያቄዎችን እያዘጋጀን ስለሆነ ወርድ ፋይል ነው። ከዛ እዚህ ጋር መተን ሴቭ እንለዋለን። አሁን ከላይ ስሙም እዚህ ጋር እንደምትመለከቱት ተቀይሯል። ስለዚህ ዶክመንት ክሬት አደረግን፣ ከዛ ደግሞ ሴቭ አደረግን ማለት ነው። ሶስተኛው ደግሞ እንዴት አድርገን ሴቭ የተደረገን ወይም መጀመሪያውኑ የተቀመጠ ዶክመንትን መክፈት እንችላለን ነው። ለምሳሌ ይህንን ዘግተነው እንውጣ። አሁን ሌላ ጊዜ መክፈት ስንፈልግ ቀጥታ ፋይል ኤክስፕሎረር ጋር መሄድ ይቻላል፣ ወይም ወርድን ራሱን ትከፍቱታላችሁ። ከዛ እዚህ ጋር ታገኙታላችሁ ማለት ነው እንደምትመለከቱት። ይሄን ከዛ መክፈት ይቻላል በቀጥታ። ሎኬሽኑንም ካወቃችሁት ለምሳሌ ዊንዶ ፕላስ ኢ ልንካና ወደ ፋይል ኤክስፕሎረር መሄድ ይቻላል። ከዛ ዶክመንት ውስጥ ነበር ያስቀመጥነው። ይኸውና ዶክመንት ስሙ ደግሞ 50 ነበር የሚለው። ይኸውና 50። ይሄን ብነካው አሁን ቀጥታ ይከፈታል እንደምታዩት። ስለዚህ ፋይል ከዛ ኦፕን ብሮዘር ጋርም ገብታችሁ መምጣት ትችላላችሁ። የተለያዩ አማራጮች ስላሉት ማለት ነው። ይሄኛውንም መመልከት እንችላለን። ፋይል ኦፕን የሚል እዚህ ጋር አለ። ይሄን ትነካላችሁ። ከዛ እዚህ ጋር ብሮዝ የሚል አለ። ይሄንንም መንካት ይቻላል። ወደ ብሮዘራችሁ ሲወስዳችሁ ሴቭ ያደረጋችሁትን ማግኘት ይቻላል። ከዛ ኦፕን ትላላችሁ፣ ይከፈታል። አራተኛው ጥያቄ ደግሞ እንዴት አድርገን የዶክመንቱን ስም መቀየር እንችላለን ወይም ሪኔም እናደርጋለን ነው። ይሄን አሁን በተለያየ መንገድ ማድረግ ይቻላል። አንደኛው የተቀመጠበት ቦታ ጋር ሄዳችሁ ራይት ክሊክ አድርጋችሁ ስሙን መቀየር ይቻላል፣ ወይም ወርድ ላይ መቀየር ትችላላችሁ። ስለዚህ እሱንም አድርገን መምጣት እንችላለን። መጀመሪያ ያስቀመጥንበት ቦታ ጋር እንሂድ። ይሄ ነበረ፣ ራይት ክሊክ፣ ከዛ በኋላ ሪኔም ይላል። ይሄን ስንነካ ስሙ አሁን ለመቀየር ዝግጁ ነው፣ መቀየር ይቻላል። እንደ አማራጭ ግን እዛው ማይክሮሶፍት ወርድ ላይ መቀየር ትችላላችሁ። ለምሳሌ ይኸውና ፋይል እንደ አዲስ ሴቭ ማድረግ ትችላላችሁ ማለት ነው። ሴቭ አስትሉና ዚስ ፒሲ ቦታውንም ከዛ መቀየር ከፈለጋችሁ ትቀይራላችሁ። ከዛ ስሙን እዚህ መቀየር ይቻላል። የሚቀላችሁ ግን ራይት ክሊክ ነክታችሁ ሪኔም ብትሉት ይሆናል ማለት ነው። አምስተኛው ቀላል ነው። ዶክመንታችን እንዴት እንዘጋለን ነው። ስጨርሱ ወይም መዝጋት ከፈለጋችሁ እዚህ ጋር ኤክስ አለ። ይሄን ነክታችሁ መውጣት ይቻላል። ተዘጋ። አሁን ቤዚክ ወይም መሰረታዊ የሚባሉትን ጨርሰናል። ወደ ቴክስት እንደዚሁም ፎርማቲንግ መተናል ማለት ነው። ስለዚህ ቴክስት እንዴት ኤዲት ይደረጋል እንደዚሁም ፎርማትም ይደረጋል በሚለው ስር ጥያቄዎችን እናያለን። ስድስተኛ ጥያቄ ማለት ነው። የመጀመሪያው እንዴት አድርገን ሰሌክት ማድረግ እንችላለን ነው። ሁሉንም ቴክስቶች በአንዴ ሰሌክት ለማድረግ ኮንትሮል ኤን መንካት ወይም መጠቀም ትችላላችሁ። ለምሳሌ አሁንም ወርዳችንን እንክፈትና ይሄ ነበረ። አሁን ሳምፕል መጀመሪያ ጽሁፎችን ላስገባበት ራንደም የሆነ ቴክስት ማስገባት እንችላለን። ራንደም ለምሳሌ 3 በ4 የሆነ ይግባ። ሁሉንም ለመምረጥ አሁን ኮንትሮል ኤ ብትነኩ እንዳለ ይመረጣል። ወይም ደግሞ ሆም ጋር ትመጡና እዚህ ጋር ከዛ ሰሌክት ይላችኋል።
ሰሌክት ኦል ይሄኛው ሾርት ከቱም ኮንትሮል ኤ ነው እያለን ነው። ይሄን በመንካትም ሁሉንም መምረጥ ይቻላል። ሰባተኛው ደግሞ እንዴት አድርገን ቦልድ እናደርጋለን፣ ኢታሊክ እንዴት እናደርጋለን፣ እንደዚሁም አንደርላይን እንዴት እናደርጋለን ነው። ስለዚህ ቀጥታ አሁንም ሆም ጋር ትሄዱና ቦልድ የሚላለ ኢታሊክ ሁሉም እዚህ ጋር የተጠቀሱት አሉላችሁ ማለት ነው። ስለዚህ እሱንም እናድርገው። ለምሳሌ አንድ ቴክስት እንምረጥ። መጀመሪያ መምረጥ ነው። ይሄን ቴክስት ለምሳሌ ቪዲዮ የሚለውን ብመርጠው ከዛ በኋላ ቦልድ የሚል እዚህ ጋር አለ፣ ወይም ኮንትሮል ቢ ይሄን ብንነካው ቦልድ ይሆናል ወይም ጎላ ይላል። ኢታሊክ እንዲሆን ከፈለግን እዚህ ጋር ኢታሊክ ይላል፣ እንደዚህ የተጋደመ ነገር ይሆናል። እንዲሰመርበት ከፈለግን ብናደርግበት ክሊክ ብናደርገው ይሰመራል። ሁለት መስመር ከፈለግን እዚህ ጋር ደብል ማድረግ ይቻላል። ሌሎች አማራጮችም አሉላችሁ ማለት ነው። ስምንተኛው ጥያቄ ደግሞ ፎንት ሳይዝ እንዴት መቀየር እንችላለን ነው። ስለዚህ ሆም ከዛ ፎንት ሳይዝ ጋር ሄደን ከፍና ዝቅ ማድረግ ይቻላል ሳይዙ። ለምሳሌ አሁንም ቪዲዮ የሚለውን ልምረጠው። ከዛ እዩት እዚህ ጋር ፎንት ሳይዝ ደስ ያላችሁን ቁጥር ማድረግ ይቻላል ማለት ነው። ወይም እዚህ ጋር ኤ ብሎ ወደ ላይ የሚያመለክት ቀስት ካለው ይሄ እየጨመረ ይሄዳል፣ ይሄ ደግሞ እየቀነሰ ይሄዳል ማለት ነው እዚህ ጋር። ዘጠነኛው ጥያቄ ላይ ደርሰናል። ዘጠነኛው ደግሞ እንዴት አድርገን ከለሩን ወይም የቴክስቱን ከለር መቀየር እንችላለን ነው። ስለዚህ አሁንም ሆም ጋር ሄዳችሁ ፎንት ከለር ነክታችሁ መቀየር ነው። ለምሳሌ ይህንን ሌላ አይነት ከለር ላስይዘው ከፈለኩ መርጠዋለሁ። ከዛ እዚህ ጋር ሁለት አማራጭ አለላችሁ። ለምሳሌ ይሄኛውን ተመልከቱት። ይሄኛው ቴክስት ሃይላይት ነው የሚያደርገው፣ ከጀርባ ነው የሚቀባው። እኛ ግን ፎንት ከለር ወይም የራሱ የጽሁፉን ስለፈለግን ፎንት ከለር ጋር እንመጣና የተለያዩ ከለሮችን መስጠት ይቻላል ማለት ነው እዚህ ጋር እንደምትመለከቱት። አስረኛው ጥያቄ ደግሞ ፎርማት ያደረጋችሁትን ነገር እንዳለ እንዴት ክሊር ማድረግ ትችላላችሁ ነው። ስለዚህ እሱንም ለማድረግ ሆም ከዛ ክሊር ፎርማቲንግ የሚል አለ፣ በአንዴ ማጥፋት ይቻላል። እሱን ለማድረግ እዚህ ጋር ተመልከቱት፣ የላጲስ ምልክት ያለበት አለ። ኤ ብሎ ላጲስ ምልክት ክሊር ኦል ፎርማቲንግ ይላል። ይህም ብንነካው ፎርማት ያደረግነው ነገር እንዳለ ይጠፋል። መጀመሪያ ግን እንምረጠው፣ ሁሉንም ልምረጠውና ክሊር ፎርማቲንግ ልበለው። ምንም ፎርማት የተደረገ ነገር እንደምታዩት የለም፣ ሁሉም ወደ መጀመሪያው ተቀይሯል ማለት ነው። አሁን ደግሞ ወደ ፓራግራፍ ፎርማቲንግ ጋር ደርሰናል። በዛ ስር ያሉ ጥያቄዎችን እንመለከታለን። የመጀመሪያው አላይመንት እንዴት አድርገን እንጠብቃለን ነው። ብዙ አይነት አማራጮች አሉ። ለምሳሌ ሌፍት፣ ራይት፣ ሴንተር እያላችሁ ማለት ነው። ሾርት ከትም ኮንትሮል ኤል፣ ኮንትሮል ኢ፣ ኮንትሮል አር በራይት በኩል ጀስቲፋይ ደግሞ ኮንትሮል ጄ አለላችሁ። ለምሳሌ ይሄ ፓራግራፍ አለ፣ እዚህ ላይ ነው ክሊክ ያደረኩት። አንድ ቦታ ክሊክ ማድረግ ይቻላል። ከዛ ፓራግራፍ እዚህ ጋር አለ፣ ሆም ጋር ከመጣችሁ በኋላ ማለት ነው። አሁን ያለበትን እዩት። ኮንትሮል ኤል ወይም በሌፍት በኩል ነው። ይህም ብናደርገው በሴንተር በኩል ይሆናል። ይህም ብናደርገው በራይት በኩል ወይም በዚህ ጋር አላይመንቱን ይጠብቃል። ጀስቲፋይ ብናደርገው ደግሞ እንደዚህ ጽሁፉን ሲጨርስ ነው የሚመጣው፣ ድርድር ያለ ይሆናል ማለት ነው። ሁሉም ላይ ማድረግ ከፈለግን ኮንትሮል ኤ ብለን እንመርጥና እዚህ ጋር ይህን ብንነካው ጀስቲፋይ ወይም የተስተካከለ ይሆናል። ሾርት ከቶችንም እንዳልኳችሁ መጠቀም ይቻላል። ለምሳሌ ኮንትሮል ኤ ብዬ ልምረጥና ኮንትሮል ኤልን ብነካ በሌፍት በኩል፣ ኮንትሮል አርን ብነካ በራይት በኩል ይሆናል። ኮንትሮል ኢ ብነካ ሴንተር ይሆናል። ኮንትሮል ጄ ብነካ ደግሞ ጀስቲፋይ ይሆናል ማለት ነው። 12ኛው ጥያቄ ደግሞ እንዴት አድርገን እዚህ ጋር እንደምትመለከቱት ላይን ስፔሲንግን ማስተካከል እንችላለን ነው። ስለዚህ አሁንም ሆም ከዛ ፓራግራፍ ጋር ሄዳችሁ ላይን ኤንድ ፓራግራፍ ስፔሲንግ የሚል አለ። ስለዚህ እዚህ ጋር እንምጣና ክሊክ ላድርግበት። ሆም ፓራግራፍ ጋር ያለ ነው። ከዛ ይሄን ተመልከቱት፣ ላይን ኤንድ ፓራግራፍ ስፔሲንግ ይላል። ይሄን ብንነካ አሁን 1.5 2.5 እያለ ይቀጥላል። የሁሉንም ከፈለግን ደግሞ ኮንትሮል ኤ ብለን ሁሉንም እንመርጥና እዚህ ጋር መተን መጨመር መቀነስ ይቻላል ማለት ነው እንደምታዩት። 13ኛው ደግሞ እንዴት አድርገን ቡሌት ማስገባት እንችላለን ነው። ስለዚህ ሆም ጋር ሄዳችሁ ቡሌት የሚል አለ፣ በቀላሉ ማስገባት ይቻላል። ለምሳሌ እዚህ ጋር ልምጣና መጀመሪያ ግን ይህንን ስፔሲንጉን ላስተካክለው 1.5 ላይ ሆን። እዚህ ጋር አሁን ሊስት የሚደረግ ነገር ካለኝ ክሊክ አደርጋለሁ መጀመሪያ። ከዛ ሆም እዚህ ጋር ተመልከቱት ቡሌት ይላል። ስትቆሙ የተለያዩ ቡሌት ስታይሎች አሉ ማለት ነው። ከዚህ ውስጥ የተመቻችሁን ትመርጣላችሁ። ለምሳሌ ከፈለኩኝ ክሊክ አደርጋለሁ። የምጽፈው ነገር ካለ ጽፋለሁ። አሁን ኢንተር ስል እራሱ አውቶማቲካሊ ቡሌቶቹን እያስገባልኝ ይሄዳል እንደዚህ።
14ኛው ጥያቄ ላይ ደርሰናል። 14ኛው ደግሞ እንዴት አድርገን ነምበር ሊስቶችን ማስገባት እንችላለን ነው። ስለዚህ ሆም ጋር ሄዳችሁ አሁንም ነምበሪንግ የሚል አለላችሁ፣ እሱን ነው የምናየው። ለምሳሌ መሀል አካባቢ ላስገባ እችላለሁ። ኢንተር ልበል እና 1 2 3 እያልኩ የምቀጥለው ነገር ካለ እዚህ ጋር ተመልከቱት፣ ነምበሪንግ ይላል። ይህን ስናኩ ቁጥሮች ይመጣሉ። የተመቻችሁን አይነት ፎርማት ወይም የቁጥር ስታይል መጠቀም ይቻላል። ኤቢሲዲ የሚላል ብዙ አማራጭ አላችሁ። ሮማን ነምበርም አለ። ለምሳሌ ከፈለኩኝ እነካለሁ፣ የምጽፈውን ነገር ከዛ ጽፋለሁ። ኢንተር ስለ ራሱ 2 3 4 እያለ ይቀጥላል ማለት ነው። 15ኛው ላይ ደርሰናል። 15ኛው ደግሞ ኢንደንትን ማስገባት ወይም ደግሞ ኢንደንትን እንዴት መጠቀም ወይም አጀስት ማድረግ እንችላለን ነው፣ ማስተካከል እንችላለን ነው። ስለዚህ ሆም በመቀጠል ኢንክሪዝ እንደዚሁም ዲክሪዝ ኢንደንት የሚል አለ፣ በዛ መጠቀም ይቻላል። ለምሳሌ ይሄ የተወሰነ ወደ ውስጥ ገባ እንዲል ከፈለኩኝ ሆም ፓራግራፍ ጋር ነን። እዚህ ጋር ይሄኛውን ኢንክሪዝ ኢንደንት ይላል፣ ይሄኛው ደግሞ ዲክሪዝ ኢንደንት ይላል። ስለዚህ ወደዚህ ባረገው ይሁት ገባ ገባ እያለ ይሄዳል፣ ወደዚህ ባረገው ወጣ ወጣ እያለ ይሄዳል። እንደዚህ ማድረግ ይቻላል። ፓራግራፉን ገባ እንዲል ከፈለኩ አሁን እዚህ ጋር ባረገው ይገባል፣ እዚህ ጋር ባረገው ደግሞ ወጣ እያለ ይሄዳል ማለት ነው። አሁን ደግሞ ፔጅ ሌአውት እንደዚሁም ደግሞ ዶክመንት ሴትአፕ ጋር ደርሰናል። በዚህ ስር ያሉ ጥያቄዎችን እንመለከታለን። 16ኛውን እንደምታዩት እዚህ ጋር እንዴት አድርገን ፔጅ ኦሪየንቴሽን ማስተካከል እንችላለን ወይም አቀማመጡን እንዴት እናስተካክላለን ነው። ስለዚህ ምን እናደርጋለን? ይህን ትንሽ ቀነስ ስላድርግላችሁና እዚህ ጋር ሌአውት የሚል አለ። ሌአውትን እንነካለን። በመቀጠል ኦሪየንቴሽን የሚል ታገኛላችሁ። ይኸውና ከዛ አቀማመጡን ፖርትሬት ብታደርጉት አሁን በቁመቱ በኩል ነው። ላንድስኬፕ ብታደርጉት ደግሞ በወረቀቱ በሰፊው በኩል ይሆናል። ለውጡን እንድታዩት ኦሪየንቴሽን ፖርትሬት የወረቀቱ በቁሙ በኩል ነው። ላንድስኬፕ ደግሞ በወረቀቱ በሰፊው በኩል ይሆናል። በተለይ ይሄኛው የተለያዩ ቴብሎች ምናምን ካሏችሁ ላንድስኬፕ እያደረጋችሁ ልትጠቀሙ ትችላላችሁ። 17ኛው ደግሞ እንዴት አድርገን መርጅን ማስተካከል እንችላለን ነው። ስለዚህ ሌአውት ጋር ሄደን አሁንም መርጅንስ የሚል እናገኛለን። ለምሳሌ ትንሽ ከፍ ላድርግላችሁና ይሄንን አሁን የዚህ መርጅን ይሁት እዚህ ጋር ከዚህ ነው እየጀመረ ያለው። ስለዚህ ሌአውት መርጅን ናሮ ባረገው ወደዚህ እንደምታዩት አብዛኛውን የወረቀት ፓርቲ ይጠቀማል ማለት ነው። ይሄ ግን ፕሪንት ስታደርጉ ወይም ደግሞ ስታስጠርዙ በኋላ እንትን ሊልባችሁ ስለሚችል የተወሰነ እንደዚህ ኖርማል ማድረግ ትችላላችሁ። ኖርማል የሚላለላችሁ የማታስጠርዙት ከሆነ ግን ለራሳችሁ ጉዳይ ከሆነ ወረቀት ለመቆጠብ እንዲህ ብታደርጉት ብዙ ጽሁፍ ይይዝላችኋል። ሌሎች አማራጮችም አሉት። ዋይድ ብታደርጉት ደግሞ በጣም ወደ ውስጥ ገባ ይላል። አሁንም እዚህ ጋር መታችሁ ደግሞ ናሮ ብታደርጉት ደግሞ እንዳልኳችሁ ይጠባል። እናንተም ደግሞ በፈለጋችሁት ቁጥር ከስተም መርጅን ብላችሁ እዚህ ጋር ማጥበብ ትችላላችሁ። ለምሳሌ ቶፕ በኩል ይሄን ቀንሼው እንደዚህ 0 ባረገው ተመልከቱት፣ ከላይ ግጥም ይላል። በሌፍት በኩልም 0 ባረገው ከዛ ኦኬ ብለው ተመልከቱት። በዚህ ጋር ምንም ስፔስ የለ፣ በዚህ ጋር ምንም ስፔስ የለ። ይሄንንም ደግሞ እንዲጠቀመው ከፈለኩኝ ለምሳሌ መርጅን ጋር ልግባና ከስተም መርጅን 0 ላርጋቸውና እነዚህንም ላሳያችሁ 0 ኦኬ ብሎ አሁን በዚህ ጋር ሙሉ ነው የሚጠቀመው ማለት ነው። ካስፈለገ ግን እንዳልኳችሁ ይሄንን ወደ ኖርማል መቀየርም ይቻላል። 18ኛው ላይ ደርሰናል። 18ኛው ደግሞ እንዴት አድርገን ፔፐር ሳይዙን መወሰን ወይም ደግሞ ማስተካከል እንችላለን ነው። ስለዚህ ሌአውት ከዛ ሳይዝ ጋር በመሄድ ማስተካከል ይቻላል። ስለዚህ ሌአውት ሳይዝ ወረቀት የምንመርጠው እዚህ ነው ማለት ነው። ኤ4 ከሆነ ኤ4 እንመጣለን። አሁንም ኤ3 ከሆነ ኤ3 እንደምታዩት እንደዚህ ይሆናል። ስለዚህ ይህንንም እንደምትሰሩት ፕሮጀክት ወይም ስራ አንጻር እናንተ በፈለጋችሁት ማድረግ ትችላላችሁ። ሌተር ከሆነ ደግሞ ሌተር የሚላለን ሌተርን ማድረግ ይቻላል። 19ኛው ደግሞ እንዴት አድርገን ፔጅ ብሬክ ማስገባት እንችላለን ነው። በቀላሉ ኮንትሮል ኢንተር በመንካት ማስገባት ይቻላል። ለምሳሌ ትንሽ ቀነስ ስላልኩ አሁን እንዲታያችሁ እዚህ ጋር ያለው ኢንተርብል እዚሁ ነው የሚቀጥልብኝ። አዲስ ቦታ መሄድ ወይም ፔጅ ብሬክ ከፈለኩኝ ግን ኮንትሮል ኢንተር ብነካ እንደምታዩት አዲስ ወረቀት ላይ ያመጣኛል። ፔጁ ብሬክ ሆነ ማለት ነው። ከዚህ ፔጅ ወደዚህ ፔጅ በቀጥታ መጣኝ። እዚህ ጋር የምጽፈው ነገር ካለ ጽፍና ኮንትሮል ኢንተር ብነካ እንደምታዩት ወደ ታች እያወረደኝ ይመጣል ማለት ነው። ኮንትሮል ኢንተር እዚህ ያለላችሁ፣ ኮንትሮል እዚህ ያለ፣ ኢንተር ደግሞ እዚህ ጋር አለላችሁ። 20ኛው ደግሞ እንዴት አድርገን ኮለመን ማስገባት እንችላለን ነው። ስለዚህ ሌአውት ከዛ ኮለመን ብላችሁ ማስገባት ይቻላል። በተለይ ይሄ ዜናዎችን ስትሰሩ ወይም የተለያየ ነገር ፔጁን መክፈል ስትፈልጉ ነው። ለምሳሌ
ይሄውን አንድ ወጥ የሆነ ኮለመን ነው። ነገር ግን ሌአውት ከዛ ኮለመን ቱ ብናደርገው ሁለት ይሆናል። ለምሳሌ እዩት። እዚህ ጋር ብቻ ነው እየተጠቀመው ያለው። ግልጽ እንዲሆንላችሁ አዲስ ቦታ ላይ ላሳያችሁ። ለምሳሌ እዚህ ጋር ሌአውት ልበልና ኮለመን ቱ ላድርገው። ከዛ ረጅም ጽሑፍ ላስገባ እዚህ ጋር ለምሳሌ 12,7 ኢንተር። አሁን ተመልከቱት፣ በዚህ ጋር ይጽፋል። ልክ እዚህ ጋር ሲጨርስ ወደ የትኛው ሄዳል? ወደዚህኛው ሄዳል። 3 ልናደርገው ከፈለግን ደግሞ ኮለመን እንልና ስሪ ብናደርገው 3 ቦታ ይከፈላል። እንደዚህ ያደርጋችሁ መክፈል ይቻላል። ሌፍት ራይትም እያላችሁ ማድረግ ትችላላችሁ። ሞር ኮለመን ብላችሁ ገብታችሁ እናንተ የፈለጋችሁትን ኮለመን መምረጥ ይቻላል። አንድ ካደርጋችሁም ከዚህ ያሳያችኋል ፕሪቪውን። ኦኬ ብንለው ደግሞ ወደ አንድ ይመለሳል ማለት ነው። ግን ልመልሰው ወደ አንድ እንትን እንበለውና አሁን ደግሞ ወደ ቴብልስ እንደዚሁም ደግሞ ዳታ ሃንድሊንግ መተናል። በዚህ ስር ያሉ ጥያቄዎችን እናያለን። 21ኛው ላይ ማለት ነው። እዚህ ጋር እንደምታዩት እንዴት አድርገን ቴብል ማስገባት እንችላለን ይላል። ኢንሰርት ጋር ትሄዳላችሁ። ከዛ ቴብል ማለት ብቻ ነው የሚጠበቅባችሁ። ለምሳሌ እዚህ ጋር እንምጣ። አሁንም ላጥፋውና ቴብል እዚህ ጋር ላስገባ። ኢንሰርት ላለው ቴብል ይሄን ትነኩና የምትፈልጉትን የኮለመን እና የሮ ብዛት መምረጥ ይቻላል። ለምሳሌ 3 በ6 ይላል። ከላይ ጽሑፉም እዚህ ጋር ይቀመጣል። 3 በ6 3 ኮለመን አለው፣ 6 ሮ አለው። ለአማራጭ ደግሞ ኢንሰርት ትላላችሁ። ከዛ ቴብል እዚህ ጋር መታችሁ ኢንሰርት ቴብል የሚለውን መንካት ይቻላል። ከዛ የምትፈልጉትን ማስገባት። ለምሳሌ ኮለመኑ 5 ከሆነ 5፣ ሮ ደግሞ 3 ከሆነ 3። ኦኬ ብንላውን እንደምታዩት ኮለመኑ 5 ሮ 3 የሆነ እንትን አስገባል። 22ኛው ደግሞ እንዴት አድርገን ሮ እንጨምራለን እንደዚሁ ኮለመን እንጨምራለን ነው። ራይት ክሊክ እየነካችሁ በቀላሉ ማስገባት ይቻላል። ለምሳሌ 1 2 3 አለ። ሮ መጨመር ከፈለኩኝ ራይት ክሊክ ነካና ኢንሰርት ከዛ ሮ ነው የምፈልገው። ኢንሰርት ሮ አባፍ ካላችሁት ከላይ፣ ቢሎ ካላችሁት ከስር እያስገባ ይሄዳል። በተመሳሳይ ኮለመንም ራይት ክሊክ ትነኩና ኢንሰርት ኮለመንቱ ዘ ሌፍት እና ራይት እያላችሁ ማስገባት ትችላላችሁ። በተመሳሳይ ግን እዚህ ጋር ቴብል ሌአውት የሚል አለ። ይሄን ነክታችሁ ሮ ኤንድ ኮለመን በሚለው ስር ሮ ማስገባት ኮለመን ማስገባት ይቻላል። ለምሳሌ እዚህ ጋር የሆነ ጽሑፍ ቢኖረን እንደዚህ ጽሑፎችን ላስገባላችሁ። ታብ ስትነኩ ወደ ቀጣዩ ይሄዳል። ታብ ነው አሁን ከኪቦርድ ላይ እየነካው ያለሁት። ለምሳሌ አሁን እዚህ ጋር ማስገባት ከፈለኩኝ እዚህ ጋር ኢንሰርት ኮለመንቱ ዘ ሌፍት ብል በሌፍት በኩል ይገባል። በተመሳሳይ ኢንሰርት ኮለመንቱ ዘ ራይት ብል በራይት በኩል ይገባል። እንዲህ ያደርጋችሁ ሮ እና ኮለመኖችን ማስገባት ይቻላል። 23ኛው ደግሞ እንዴት አድርገን ቴብል ላይ ያሉ ሴሎችን መርጅ ማድረግ እንችላለን ነው። ትመርጡና አሁንም ራይት ክሊክ ከዛ መርጅ ማለት ይቻላል። ለምሳሌ ይሄንን እንደዚህ ልቀላቅለው ከፈለኩኝ እመርጠዋለሁ። ከዛ ራይት ክሊክ ከዛ መርጅ ብለው ተቀላቀሉ ወይም ወደ አንድ ሴል መጡ። እንደ አማራጭ ደግሞ ራይት ክሊክ ማድረግ ካልፈለጋችሁም ትመርጡታላችሁ። ከዛ ቴብል ሌአውት ከዛ እዚህ ጋር መርጅ የሚል አለ። ይህን ብትነኩትም ይቀላቅልላችኋል ማለት ነው። ከዛ እዚህ ውስጥ እንደዚህ ጽሑፎችን መጻፍ ትችላላችሁ። 24ኛው ደግሞ እዚህ ጋር እንደምትመለከቱት የቴብሉን ቦርደር እንዴት አጀስት ማድረግ እንችላለን ነው። ዲዛይን ጋር በመሄድ በቀላሉ ቦርደሮችን አጀስት ማድረግ ይቻላል። ለምሳሌ እዚህ ጋር ክሊክ ብናደርግ ቴብል ዲዛይን ቦርደር የሚል አለላችሁ እዚህ ጋር። ከዛ እንደፈለጋችሁት አይነት የቦርደር አይነት ማስገባት ይቻላል። ኦር ቦርደር ብላችሁ ዙሪያውን እንዲያደርግ፣ አውትሳይድ ቦርደር ብላችሁ አውትሳይድ ቦርደር እንዲያስገባ ማድረግ ይቻላል። በተጨማሪም ቴብል ዲዛይን ጋር መታችሁ እዚህ ጋር ብትመጣውን የተለያዩ የቦርደር ስታይሎችን ወይም ደግሞ ቴብል ዲዛይኖችን ልታገኙ ትችላላችሁ ማለት ነው። 25ኛው ደግሞ እንዴት አድርገን ቴብሉን አውቶማቲካሊ ፊት እንዲሆን እናደርጋለን ይላል ማለት ነው። ስለዚህ ቴብል ሌአውት አውቶ ፊት የሚል አለ። እሱን ነክተን ማስተካከል እንችላለን። ለምሳሌ ከስር አንድ ቴብል አዲስ ልጨምርላችሁ። ትንሽ ዝቅ ልበልና እዚህ ጋር ኢንሰርት ከዛ ቴብል ለምሳሌ እንደዚህ ይሁን። እዚህ ጋር ከዛ ኔም እንጻፍ። ለምሳሌ እዚህ ጋር ኤጅ፣ እዚህ ጋር ደግሞ የሆነ ነገር እናስገባ። ከዛ ስም አስገባሁን። ስም እየመዘገብኩ ነው እንደዚህ። እዚህ ጋር ደግሞ ቁጥሮች ቢኖሩ ያም የተለያየ ነገር ሊኖር ይችላል። ከዛ በኋላ ለምሳሌ ይሄ ባዶ ቦታው ነው በጣም ብዙ ነው። ነገር ግን በጽሁፉ ልክ እንዲሆን ከፈለግን ቴብሉ ከላይ መተን እዚህ ጋር ስናደርግ ሁሉም ይመረጣል። ከዛ ቴብል ሌአውት ጋር እንሄዳለን። በመቀጠል እዚህ ጋር አውቶ ፊት የሚል አለ። ይህንን አውቶ ፊት ኮንቴንት ስትሉት በኮንቴንቱ ልክ እንደምታዩት ይገባል ማለት ነው። ጽሁፉ በበቃው ልክ። አሁን እዚህ ጋር ልጨምርና ላሳያችሁ። ለምሳሌ ኢንሰርት ኮለመን ራይት ልበለው። ይዋት ምን እንደምታክል
ነገር ግን እየጻፍኩበት ብሄድ እያደገ ይሄዳል። ይሄ ነው ኮለመን አውቶፊት የሚባለው ማለት ነው። አሁን ደግሞ ኢሜጅ፣ ሼፕ እንደዚሁም ከኦብጀክት ጋር የተገናኙ ጥያቄዎችን እንመለከታለን። 26ኛው እንዴት አድርገን ነው ፒክቸር ወይም ፎቶዎችን የምናስገባው ይላል ማለት ነው። ስለዚህ መጀመሪያ ኢንሰርት ትላላችሁ፣ ከዛ ፒክቸር ብላችሁ በቀላሉ ማስገባት ይቻላል። ለምሳሌ እዚህ ጋር ላስገባ አሁንም፣ ወይም ኮንትሮል ኢንተር ብለን አዲስ ቦታ ላይ ልናስገባ እንችላለን። እዚህ ጋር ኢንሰርት፣ ከዛ በኋላ እዚህ ጋር ፒክቸር ነው የፈለግነው። ፒክቸር ዚስ ዲቫይስ፣ ከዛ የተመቻችሁን ፎቶ ወይም እናንተ ልታስገቡ ያሰባችሁትን ማስገባት ይቻላል ማለት ነው። ለምሳሌ ይሄን ላስገባው፣ ኢንሰርት ልበለው። ይሄኛው ለኤክሴል የሰራሁት ነው። ልክ አሁን ማይክሮሶፍት ወርድ ላይ እንደሰራሁላችሁ ኤክሴል ላይም ሰርቻለሁ። ያን መመልከት ትችላላችሁ። አልንቀሳቀስ የሚላችሁ ከሆነ እዚህ ጋር ትመጡና ይህንን ኢንፍሮንት ኦፍ ቴክስት ታደርጉታላችሁ። ከዛ ወደ ፈለጋችሁት ፎቶዎቹ ይንቀሳቀሳል። ሳይዙን መጨመር መቀነስ ደስ እንዳላችሁ ማድረግ ትችላላችሁ ማለት ነው። 28ኛው ደግሞ እንዴት አድርገን ሼፖችን ማስገባት እንችላለን ነው። ስለዚህ ኢንሰርት ትላላችሁ፣ በመቀጠል ሼፕ ብላችሁ ማስገባት ይቻላል። ለምሳሌ ሼፕ እዚህ ማስገባት ከፈለኩኝ ኢንሰርት ላለው ሼፕ ይላል። እንደምታዩት የተለያዩ ሼፖችን ከዚህ መምረጥ ይቻላል። ለምሳሌ ይህን ከፈለኩኝ ክሊክ አደርግበታል። ከዛ የምፈልገው ቦታ ጋር ሄጄ ሼፑን መሳል። እዚህ ጋር አሁንም ይሄንንም ግን ኢንፍሮንት ኦፍ ቴክስት እናደርገዋለን እንዲንቀሳቀስልን ደስ ወዳለን። ከዛ ይንቀሳቀሳል። እዚህ ጋር ይዛችሁ እንደዚህ ሮቴት ማድረግ፣ ሳይዙን መጨመር መቀነስ ትችላላችሁ ማለት ነው። ከለሩን መቀየር ካስፈለገ ክሊክ አድርጋችሁ ሼፕ ፎርማት፣ ከዛ ሼፕ ፊል የሚለው ጋር መታችሁ የተለያዩ ከለሮችን ማስያዝ ትችላላችሁ። ሼፕ አውትላይን የሚል አለ፣ ወይም ዙሪያውን ያለውን መስመር ነጭ ማድረግ፣ ሌላ ከለር ማስያዝ፣ እንደዚሁም ደግሞ ማጥፋትም ከፈለጋችሁ ኖ አውትላይን ማለት ይቻላል። ሌላ አይነት ሼፕ ደግሞ ከሆነ የፈለጋችሁት ሬክታንግል፣ ሰርክል የመሳሰሉት ልታስገቡ ትችላላችሁ ማለት ነው። እንደዚህ ፐርፌክት አልመጣ ካላችሁ ሺፍትን መንካት ይቻላል ከኪቦርድ ላይ። ከዛ የተስተካከለ ሰርክል ይገባላችኋል። ካልፈለጋችኋቸው ደግሞ እላቸው ላይ ክሊክ እያደረጋችሁ ዲሌት ብትሏቸው ይጠፋሉ። 29ኛው ደግሞ እንዴት አድርገን ቴክስት ቦክስ ማስገባት እንችላለን ይላል። ስለዚህ ኢንሰርት ብላችሁ ቴክስት ቦክስ ብላችሁ ማስገባት ነው። ቴክስት ቦክስ የሚጠቅማችሁ ምንድን ነው? እናንተ የፈለጋችሁበት ቦታ ጋር ለመጻፍ እድል ይሰጣችኋል። ስለዚህ ኢንሰርት ልበል እዚህ ጋር፣ በመቀጠል ይሁት ቴክስት ቦክስ እዚህ ጋር አለ። ወይም ደግሞ ሼፕ ጋር ሄዳችሁ ቴክስት ቦክስ እዚህ ጋርም አለ። በተመቻችሁ መጠቀም ይቻላል። አንድ አይነት ጥቅም ነው ያለው። አሁን ነካሁት። ምን አይነት ነው የምትፈልገው ይላል። ሲምፕል ቴክስት ቦክስ ይኸውና። አሁን ቴክስት ቦክሱ ደስ ያለኝ ቦታ ጋር መሄድ ይችላል ማለት ነው። ከዛ እዚህ ጋር ጽሁፌ እንደምታዩት ኢንተር እያልኩኝ ማስፈር ወይም ላው ላይ መጻፍ ትችላላችሁ። ልክ እንደ ሼፕ ስለሆነ ይሄንንም ኢንፍሮንት ኦፍ ቴክስት ብላችሁ ማንሸራሸር ወይም ደስ ያላችሁ ቦታ ጋር እንዲቀመጥ ማድረግ ይቻላል። ባክግራውንዱ ላይ ደግሞ ምንም አይነት ከለር ካልፈለጋችሁ ሼፕ ፎርማት ሼፕ ፊል የሚለውን ኖ ፊል ማለት ትችላላችሁ ማለት ነው። በተለይ የወረቀቱ ከለር ሲቀያየር እንዳያስቸግራችሁ ያደርጋችኋል። ጠርዟንም ካልፈለጋችኋት ሼፕ አውትላይን የሚለው ጋር መታችሁ ኖ አውትላይን ማለት ትችላላችሁ ማለት ነው። 30ኛው ደግሞ እንዴት አድርገን ኢሜጅ ክሮፕ ማድረግ ወይም መቁረጥ እንችላለን ነው። ስለዚህ ፒክቸር የሚል ጋር ትሄዳላችሁ። ከዛ ክሮፕ ማድረግ ነው በቀላሉ። ለምሳሌ ይህም ፎቶ ክሮፕ ማድረግ ወይም መቁረጥ ከፈለኩኝ ክሊክ ፒክቸር ፎርማት፣ ከዛ እዚህ ጋር ተመልከቱት ክሮፕ ይላል። ይህን ስትነቁ ብዙ መቁረጫ መንገዶች አሉት። አንደኛ ክሮፕ የሚለውን ስትነቁ ራሱ ጠቆር ያለ ነገር ዙሪያውን ይመጣል። እዚህ ይዛችሁ የማትፈልጓትን ፓርት እንዲህ ብታረጉት፣ ለምሳሌ እንደዚህ ባረገው ይሄ ተቆርጦ የሚወጣ ፓርት ነው። ባዶ ቦታ ክሊክ ማድረግ ተቆረጠ ማለት ነው። ሌላ አማራጭ ደግሞ እዚህ ጫፏ ላይ የሚይዛችሁ በሁሉም አቅጣጫ እኩል መቁረጥ ይቻላል። ክሊክ ማድረግ ይቆረጣል። በተጨማሪም ደግሞ ለምሳሌ አሁንም ፒክቸር ፎርማት ክሮፕ፣ በሼፕ ከፈለጋችሁ በተለያየ ቅርጽ ልትቆርጡት ትችላላችሁ። ለምሳሌ በዚህ ቅርጽ በቆርጠው እንደዚህ ይሆናል። ሌሎች አይነት ቅርጾችንም ማስያዝ ትችላላችሁ እናንተ እንደፈለጋችሁ እያደረጋችሁ። አስፔክት ሬሾ በቁጥር ለምሳሌ 16 በ9 ባደረገው በ16 በ9 ይሆናል። ለምሳሌ 4 በ5 ባደረገው ደግሞ እንደዚህ ነው የሚሆነው እያለኝ ነው። ስለዚህ እናንተ በተለያየ መንገድ መቁረጥ ትችላላችሁ። አሁን ደግሞ ሄደር ፉተር እንደዚሁም ደግሞ ፔጅ ነምበር በሚለው ስር ያሉ ጥያቄዎችን እንመለከታለን። 31ኛው እንዴት አድርገን ሄደር እናስገባለን ነው። ስለዚህ ኢንሰርት ትሉና ሄደር ብላችሁ በቀላሉ ማስገባት ይቻላል። ለምሳሌ ተመልከቱ፣ ምንም አይነት ሄደር የለንም። ስለዚህ ኢንሰርት እዚህ ጋር መተን ሄደር፣ ምን አይነት ሄደር ነው የምትፈልጉት? ባለ 1 ባለ 3 አማራጮች አሉ።
ለምሳሌ ብነካው ሄደር የሚገባው አንዳንድ ቦታ ላይ ብቻ ይሆናል፣ እዚህ ጋር ማለት ነው ከላይ። 3 ከፈለግን ደግሞ አሁን ሄደር ጋር መልሳችሁና አንድ ክሎዝ ልበለውና አንድ አዲስ ኢንሰርት እንበልና ሄደር ባለ 3 ይሁን። እዚህ ጋር እንዳለ 2 3 ማለት ነው። ስለዚህ እዚህ ጋር ጽሁፍ ልንጽፍ እንችላለን፣ እዚህ ጋርም ጽሁፍ ልንጽፍ እንችላለን። ፎቶዎችን ማስገባት ይቻላል እዚህ ጋር እንደምትመለከቱት ማለት ነው። ለምሳሌ ከላይ ጀምሬ ላሳያችሁ። እዚህ ጋር አስገባን። እዚህኛው ጋርም ይሄን ላጥፋውና ፎቶ ከፈለኩኝ ለምሳሌ አሁን ሄደር ኤንድ ፉተር የሚለው ጋር ፒክቸር ማስገባት ይቻላል። ፎቶ ዴት ኤንድ ታይም ሰዓት እንዲያስገባላችሁ ለምሳሌ የዛሬውን ሙሉ ቀኑ እንዲያስገባው ከፈለኩኝ ኦኬ ብል ሙሉ የዛሬ መረጃ እንዳለ ይገባል። ሁሉም ላይ ነው የሚገባው። ዝቅ እያደረኩ ባሳያችሁ እዚህ ጋርም ሌላ ነገር ልታስገቡ ትችላላችሁ እዚህ ጋር ካሉት ውስጥ፣ ወይም ታይፕ ማድረግም ይቻላል። ሌላ አማራጭ ደግሞ እላው ላይ ክሊክ አድርጋችሁ ማስገባት ይቻላል። ለምሳሌ ወደ ኋላ ልመልሳችሁና ምንም ሳይገባበት ወደ ነበረው አሁን ምንም ሄደር የለውም። ከላይ ትመጡና ክሊክ ስታደርጉ ደግማችሁ ሄደር ኤንድ ፉተር የሚለው አክቲቭ ይሆናል። ከዛ በኋላ ማስገባት ትችላላችሁ። ወይም እዚህ ጋር መታችሁም የምትፈልጉትን አይነት ሄደር አማራጭ መጠቀም ይቻላል። ለምሳሌ ይሄን ላጥፋውና ይሄኛው ይግባ፣ እዚህ ጋርም ጽሁፍ ይግባ፣ እዚህ ጋርም የሆነ ነገር ልናስገባ እንችላለን። 32ኛው ደግሞ እንዴት አድርገን ፔጅ ነምበር ማስገባት እንችላለን። ስለዚህ ፔጅ ነምበር ለማስገባት ከላይ ኢንሰርት ትላላችሁ። ከዛ በኋላ እዚህ ጋር ፔጅ ነምበር ይላል። የት ነው የምታደርጉት እያለን ነው። ቦተም ነው ቶፕ ነው አማራጭ ይሰጠናል። ለምሳሌ ቦተም እናድርገው። ከስር ሆኖ መሀል ላይ ክሊክ ባደርግ 1 ይላል። ዝቅ ብናደርግ 2 3 እያለ ይቀጥላል ማለት ነው። ስለዚህ ኢንሰርት ትላላችሁ። ከዛ ፔጅ ነምበር ብላችሁ ማስገባት ይቻላል። 33ኛው ደግሞ እንዴት አድርገን ሄደር እንደዚሁ ፉተሮችን ማጥፋት እንችላለን። እዛው ቅድም የገባንበት ጋር ሄዳችሁ ሄደርና ፉተር ጋር ሪሙቭ ማለት ነው። ለምሳሌ ላጥፋቸው። እዚህ ጋርም ሄደር ነበረን ከላይ። ስለዚህ ሄደር ኤንድ ፉተር፣ ከዛ እዚህ ላይ ክሊክ እናደርጋለን። ተመልከቱት ሪሙቭ ሄደር ይላል። በአንድ ሄደሩ ጠፋ። ፉተር ደግሞ ከዚህ ፔጅ ነምበር የሚያስገባንበት ፉተር ተብሎ ስለሚጠራ ሪሙቭ ፉተር ብንለውም ፔጅ ነምበሩ እንደምታዩት በአንዴ ይጠፋል። 34ኛው ደግሞ እንዴት አድርገን ዲፈረንት ሄደር ማስገባት እንችላለን። ከፈርስት ፔጅ ወይም ፈርስት ፔጅ ላይ አሁን እንዲኖር ላንፈልግ እንችላለን ማለት ነው። ለምሳሌ ላስገባና ላሳያቸው። ከላይ ክሊክ እናድርግና ሄደር የተለያየ ሄደሮችን አሁንም ላስገባ። ቅድም ስላየ ነው አሁን ሁሉም ፔጅ ላይ ነው የሚገባው ማለት ነው። ነገር ግን የመጀመሪያ ፔጅ ላይ ላንፈልግ እንችላለን። ስለዚህ ምን እናደርጋለን? ከላይ መተን ክሊክ እናድርግና አክቲቭ እንዲሆንልን ሄደር እና ፉተር የሚለው እዚህ ጋር ዲፈረንት ፈርስት ፔጅ ይላል። ይህን ስነቁ ከፈርስት ፔጅ ላይ ይጠፋላችኋል። ሌሎቹ ላይ ግን እንደምታዩት ሄደሩ ወይም ከላይ የጻፍነው ነገር ይቀጥላል ማለት ነው። ይሁታውን ሁሉም ላይ ያለ ፈርስት ፔጅ ላይ ግን የለም። ስለዚህ ሄደር ከዛ ዲፈረንት ፈርስት ፔጅ ስትሉ አሁንን ያመጣሁትን ማግኘት ትችላላችሁ። 35ኛው ደግሞ እንዴት አድርገን ሴክሽን ክሬት ማድረግ እንችላለን። አሁን ማይክሮሶፍት ወርድ ላይ ሴክሽን በጣም ወሳኝ የሆነ ነገር ነው። ስለዚህ ሌአውት ጋር ትሄዳላችሁ፣ ከዛ ብሬክ፣ ከዛ ሴክሽን ብሬክ ትላላችሁ ማለት ነው። ለምሳሌ ፔጅ ነምበር ስታስገቡ ወይም ቅድም ፔጅ ነምበር ስናስገባ ሁሉም ላይ ነው ያስገባብን። ነገር ግን የመጀመሪያው ፔጅ ላይ ለምሳሌ አረቢክ ነምበር ወይም በተለያየ ነገር ማድረግ ከፈለኩኝ ሴክሽኑን መጀመሪያ ብሬክ ማድረግ ወይም መለያየት ይጠበቅብኛል ማለት ነው። ይሄ ሴክሽን ሌላ ነው፣ ይሄ ሴክሽን ሌላ ነው ብዬ መናገር አለብኝ። ለምሳሌ እዚህ ጋር አዲስ ጽሑፍ ላስገባ፣ ራንደም የሆነ ቴክስት ላስገባ፣ ኢንተር። አሁን ይሄ ራሱን የቻለ እንዲሆን ፈልጌ ያለው ወይም ብሬክ ላደረገው ነው። ስለዚህ ከፊት ለፊቱ መጥቼ ክሊክ አደርጋለሁ፣ ከዛ ሌአውት፣ ከዛ ብሬክ። እዚህ ጋር መተን ሴክሽን ብሬክ ይላል። ኔክስት ፔጅ ስንለው ይሄ አሁን ራሱን የቻለ አዲስ ሆነ ማለት ነው። ለምሳሌ ፖርትሬት ላድርገውና ላሳያችሁ ይሄንን፣ ወይም ላንድስኬፕ ላድርገው። ፖርትሬት ላይ ነው አሁን ያለው። እዚህ ጋር ልምጣ፣ ላንድስኬፕ። ይሄ ብቻ ነው የሆነው፣ የላኛው አይሆንም ማለት ነው። ምክንያቱም ራሱን የቻለ ብሬክ ስለሆነ። ስለዚህ ሴክሽን ብሬክ ማለት ይሄ ነው። ነጥላችሁ አንደኛውን ማውጣት ወይም የተወሰኑትን ብቻ ነጥላችሁ ለብቻ ማውጣት ነው። ይሄ አሁን ከቨር ፔጅ ስታዘጋጁ፣ ፔጅ ነምበር ስታስገቡ፣ ለምሳሌ መጀመሪያው ላይ ሮማን ነበር፣ ቀጣዩ ላይ ሌላ ስታደርጉ በጣም ያግዛችኋል ማለት ነው። በዚሁ አጋጣሚ ግን ሴክሽን ብሬክ የተወሰነ ሰፋ ስለሚል ራሱን ችሎ ቪዲዮ ሰርቻለሁ፣ ኢንዲስክሪን ላይ ያስቀምጥላችኋለሁ መጨረሻ ላይ። አሁን ደግሞ ኦፊስ ቱልስ እንደዚሁም ደግሞ ሪቪው ፊቸር ጋር ገብተናል ማለት ነው። እዚህ ጋር ደግሞ ለምሳሌ 36ኛው እንዴት አድርገን ፋይንድ እንደዚሁም ሪፕሌስን መጠቀም እንችላለን ይላል። ኮንትሮል ኤችን በመጠቀም ልናገኘው እንችላለን ማለት ነው። ለምሳሌ ወጣ ልበልና ከላይ እንጀምረው።
አንድ ሁለት ቦታ ላይ ለምሳሌ አድናቆት ቲዩብ የሚል ነገር ልጻፍ። ኮንትሮል ሲ ኮፒ ላደርገው ነው። ኮንትሮል ቪ ሌላም ቦታ እየሄድኩኝ ለምሳሌ ፔስት ላድርገው። እዚህ ጋርም ገብቷል። ከዛ ግን አድናቆት ቲዩብ ሳይሆን ስሙ ሌላ ኤዲ ቲዩብ ነው መባል የነበረበት ቢባል ኮንትሮል ኤች እነካለሁ። ወደ ሪፕሌስ ወሰደ ማለት ነው። ከዛ እዚህ ጋር መጥቼ አድናቆት ቲዩብን ፈልግ ብለዋለሁ። ካገኘው በኋላ በኤዲ ቲዩብ ተካውለዋለሁ። ከዛ በኋላ ሪፕሌስ ብለው 3 ቦታ አካባቢ ቀይሬልሃለሁ ብሎኛል። ሁሉም በሰከንዶች ውስጥ ይቀየራል ማለት ነው። ስለዚህ እናንተ የሆነ ጽሁፍ ካላችሁና ልትቀይሩት ከፈለጋችሁ በአንዴ እንደዚህ መቀየር ይቻላል። ሾርትከት ካልፈለጋችሁም ሆም ጋር ትመጡና እዚህ ጋር ሪፕሌስ ይላል ማለት ነው። ወይም ኮንትሮል ኤች። ፋይንድ ደግሞ መፈለግ ነው። ለምሳሌ ቪዲዮ የሚል ጽሁፍ ፈልግ ልበለው። ፋይንድ እነካለሁ ወይም ኮንትሮል ኤፍ እነካና ቪዲዮ ብዬ ታይፕ አድርጋለሁ። ተመልከቱ አሁን ቪዲዮ የሚሉትን እንዳለ ቢጫ አድርጎልኛል ማለት ነው። ስለዚህ በአንድ ጊዜ እንዲያገኝላችሁ ማድረግ ይቻላል። 37ኛው ደግሞ እንዴት አድርገን ስፔሊንግ ቼክ ማድረግ እንችላለን ነው። አንደኛ ሾርትከት መጠቀም ይቻላል። F7ን ስትነኩ ቀጥታ ስፔሊንግ ቼክ ማድረግ ትችላላችሁ ማለት ነው። ለምሳሌ ልክ ያልሆኑ ስፔሊንጎች ካሉ አሁን ቪዲዮ የሚለው ጋር አንድ ኢ ልጨምርበት። የተለያዩ ቦታዎች ላይ ልናደርግ እንችላለን። ኪወርድ የሚለው ጋር ኢ ልጨምርበት። እዚህ ጋር እነዚህ እንደምታዩቸው ቀይ ናቸው፣ ስፔሊንጋቸው ልክ ስላልሆነ ሳምፕል ጽሁፎች ስለሆኑ፣ እነዚህ ግን ተሳስተን አሁን ያደረግናቸው ናቸው። ስለዚህ ከኪቦርድ ላይ F7ን መንካት ይቻላል። በአንዴ ፕሩፊንግ ጋር ይወስዳቸዋል፣ ወይም ስፔሊንግ ቼክ። አሁን የመጀመሪያው ቪዲዮ እንዲያይጻፍም እንደዚህ ነው ብሎኛል። እዚህ ላይ ሳደርግ እያስተካከለው ይሄዳል። ኪ የሚጻፈው እንደዚህ ሳይሆን እንደዚህ ነው ይለኛል። ይሄን ነካለው፣ እንደዚህ እያለ ይቀጥላል። አውቃችሁ ደግሞ ለምሳሌ እናንተ ስም ስታስገቡ ቀይ ሊያደርግበት ይችላል ካላወቀው። ስለዚህ እንደዚህ አይነት ነገር ሲያጋጥማችሁ ኢግኖር ማለት ትችላላችሁ ማለት ነው። ኢግኖር እያላችሁ መቀጠል ይቻላል። ሾርትከት ካልፈለጋችሁ ደግሞ እዚህ ጋር ሪቪው የሚል አለ። በመቀጠል እዚህ ጋር ትመጡና ስፔሊንግ ኤንድ ግራመር ቼክ አለላችሁ። ይህን ስነቁ ወደ ቅድሙ ያመጣችኋል። 37ኛው ደግሞ እዚህ ጋር እንደምትመለከቱት ነው። እንዴት አድርገን ኮመንቶችን ማስገባት እንችላለን ነው። ሪቪው ጋር ትሄዳላችሁ። ከዛ ኒው ኮመንት ብላችሁ መስጠት ይቻላል። በተለይ ይሄ ከሰዎች ጋር በምትሰሩበት ጊዜ ኮመንት ካላችሁ ማስተያየት ካላችሁ ጽፋችሁ መላክ ትችላላችሁ። እሱን ለማድረግ ከላይ ሪቪው በመቀጠል ኒው ኮመንት ክሊክ ታደርጋላችሁ። ከዛ ኮመንታችሁን ታይፕ ማድረግ ትጀምራላችሁ ማለት ነው። እዚህ ጋር ትመጡና ሄሎ ልል እችላለሁ ለምሳሌ፣ ወይም ቼክ አርጉልኝ ልልም እችላለሁ። እዚህ ጋርም ደግሞ ልምጣ። ለምሳሌ እዚህ ጋር ቪዲዮ የሚለውን ልምረጠውና ወይም ሁለት ክሊክ ማድረግበት የሚመረጣል። ከዛ ኮመንት አስገባለሁ። የት ነው የሚገባው? እዚህ ቪዲዮ ጋር ተያይዞ ማለት ነው። ከዛ ቼክ ያድርጉት ይሄን ነገር ቼክ። ከዛ ክሊክ ሌላም ቦታ እየሄድኩኝ አስገባለሁ። ከዛ እዚህ ጋር ተመልክተው መልስ ሊሰጡኝ ወይም ሪፕሌይ ሊሰጡኝ ይችላሉ። 39ኛው ደግሞ ስለ ትራክ ቼንጅ ነው የሚያወራው ማለት ነው። ይህም መሰረታዊ ነው ማይክሮሶፍት ወርድ ላይ። ለምሳሌ አዲስ ቦታ ጋር ይህንንም ባሳያችሁ በጣም የተሻለ ይሆናል። አጠር ያለች ጽሁፍ ላስገባ እዚህ ጋር። አሁን ይህንን ከሰዎች ጋር እየሰራን ነው ብለን እናስብ። ከዛኛ የቀየርነው ነገር ካለ ቀጥታ እንዲመዘገብ ማድረግ ይቻላል ማለት ነው። መጀመሪያ ግን ኦን ማድረግ አለብን። ስለዚህ ሪቪው ትራክ ቼንጅ የሚል አለ እዚህ ጋር። ይህን ትመጡና ትራክ ቼንጅ የሚለውን ኦን ታደርጉታላችሁ። ከዛ ለምሳሌ ቪዲዮ የሚለውን እዚህ ጋር ልምጣና ቦልድ ላድርገው። ቦልድ እየተመዘገበ ነው የሚሄደው ማለት ነው። ሰዎች እዛም እየሰሩ ከሆነ ለእኔ ይደርሰኛል። አሁን አድናቆት ክፍሌ እዚህ ጋር እንደምታዩት ነክቶታል ወይ ቦልድ አድርጎታል እያለኝ ነው። እዚህ ጋር መጥቼ ደግሞ ይህንን ኢታሊክ ላድርገው። የምትሰሯት እያንዳንዷ ስራ ትመዘገባለች። አንደርላይን፣ ሌላም የማደርገው ነገር ካለ ለምሳሌ ባክግራውንዱን ቢጫ ባደርገው ይመዘገባል። ከዛ በኋላ ቼክ አድርጌ እነዚህን ማጽደቅ እችላለሁ፣ አለማጽደቅም እችላለሁ ማለት ነው። እሱን ቀጣዩ ጥያቄ ላይ እናገኘዋለን። ስለዚህ ሪቪው ትራክ ቼንጅ ብለን ገባን። ለማጽደቅ ደግሞ እንዳልኳችሁ አክሴፕት ለማድረግ ወይም ሪጀክት ለማድረግ ቀጥታውንም ሪቪው ጋር ሄዳችሁ አክሴፕት እና ሪጀክት የሚል አለላችሁ ማለት ነው። እዚህ ጋር ነበርን። ስለዚህ እናደርጋለን ሪቪው ተመልከቱት፣ አክሴፕት እና ሪጀክት አለ። ሁሉንም መቀበል እችላለሁ በአንዴ። ሁሉም የተቀየሩት ነገሮች ልክ ናቸው ይጽደቁ ብል አሁን እዚህ ጋር እንዳለ ይጸድቃሉ ማለት ነው። ካልሆነ ደግሞ ኮንትሮል ዜድ ብዬ ልመልሰውና ሪጀክት ካረኳቸው እዚህ ጋር መጥቼ ሁሉም እንደምታዩቸው ይጠፋሉ። በዚህ መልክ አክሰፕት እንደዚሁም ደግሞ ሪጀክት ማድረግ ይቻላል። አሁን ደግሞ ወደ ዶክመንት ኮንትሮል እንደዚሁም ደግሞ ወደ ሴኩሪቲ መተናል ማለት ነው። 41ኛው እንዴት አድርገን ነው ዶክመንታችንን በፓስወርድ መቆለፍ የምንችለው ይላል። እንዳይከፈት ማለት ነው። ስለዚህ
ፋይል ኢንፎ ፕሮቴክት ዶክመንት ብላችሁ መቆለፍ ይቻላል ማለት ነው። ለምሳሌ ይህንን እንቆልፈው ፋይል፣ ከዛ በኋላ እዚህ ጋር መምጣት ይቻላል። ኢንፎ ፕሮቴክት ዶክመንት ይላል። እዚህ ጋር ትመጡና ፕሮቴክት ዶክመንት ጋር እዚህ ጋር ኢንክሪፕት ዊዝ ፓስወርድ ይላል ማለት ነው። ይሄን ነካዋለሁ። ፓስወርዱን መርሳት የለባችሁም። በድጋሚ አሁንም ኦኬ ላለው ተቆልፏል። አሁን እንዝጋውና ለመክፈት እንሞክር። ስሙ ዶክመንት 3 ነው የሚለው እንደምታዩት። ሴቭ ልናደርገው ግን እንችላለን። ዶክመንት ጋር ሴቭ ነው። አሁን እንዝጋውና ለመክፈት እንሞክር። ፋይል ይኸውና እንደምታዩት አይከፈትም ማለት ነው። ይሄ ቅድም የከፈትነው ነው። ፓስወርድ ሳስገባለት ብቻ ይከፈታል ማለት ነው። እንደምታዩት በፓስወርድ ከፍተነዋል። 42ኛው ደግሞ ዶክመንታችን ኤዲት እንዳይደረግ እንዴት ሪስትሪክት ማድረግ እንችላለን ነው። ስለዚህ ሪቪው ከዛ ሪስትሪክት ኤዲቲንግ ብለን ኤዲት እንዳይደረግ ማድረግ ይቻላል። ይሁት አሁን እዚህ ጋር ማንኛውም ነገር መጻፍ እችላለሁ። እንደምታዩት ይህንን ማጥፋት እችላለሁ። የተለያየ ነገር ማድረግ እችላለሁ። ጠፍቷል። ነገር ግን እንደምታዩት ቅድም እንትን ስላበራንለት ይሄኛውን ያበራነውን ላሳያችሁ። ካልተቀበልነው በስተቀር ይሄ አይጠፋም። እዚህ ጋር ልምጣና አክሴፕት ልበለው። አክሴፕት ስለው ይጠፋል ማለት ነው። እሱ እንዳያስቸግረን ግን ይሄን ላጥፋላችሁ። እዚህ ጋር እንምጣና ትራኩን ይሄንን ኦፍ እናድርገው፣ ይጠፋል። በተመሳሳይ ይሄንንም አንድ ጊዜ አክሴፕት ልበለው። ከዛ አሁን ይሄ ኤዲት እንዳይደረግ ለምሳሌ አልፈለኩም ማለት ነው። ስለዚህ ምን እናደርጋለን? ሪቪው እዚህ ጋር ሪስትሪክት ኤዲቲንግ ይላል። ይሄን ነካለን። ከዛ በኋላ ኤዲቲንግ ሪስትሪክሽን ይላል። ይሄን ነካለን። በመቀጠል እዚህ ጋር እንመጣና የስ እንላለን። ፓስወርድ ያዘናል፣ እናስገባለን። ፓስወርዱ በድጋሚ ያስገባለሁ። ከዛ እዚህ ላይ መጻፍ አይቻልም፣ ማጥፋት አይቻልም፣ ምንም አይነት ኤዲሽን መስራት አይቻልም ወይም ኤዲት ማድረግ አይቻልም ማለት ነው። መልሰን ደግሞ መጠቀም ከፈለግን ስቶፕ እንለዋለን። ስቶፕ ለማድረግም ፓስወርድ ስለሚያስፈልግ ፓስወርዱን እናስገባለን። አሁን ማጥፋት ላው ላይ መጻፍ እንችላለን። 43ኛው ደግሞ እንዴት አድርገን ፎርማት እንዳይደረግ ሎክ ማድረግ እንችላለን ነው ማለት ነው። ስለዚህ አሁንም እዛው ሪስትሪክት ኤዲቲንግ እንለውና ሊሚት ፎርማቲንግ እንላለን ማለት ነው። ስለዚህ ሪቪው ቅድም አሁን ያደረግነው ኤዲት እንዳይደረግ ነው። አሁን ደግሞ ሊሚት ነው የምናደርገው። እዚህ ጋር እንመጣለን። ይሄኛውን እንትሆ ሊሚት አደረግኩት። ከዛ በኋላ የስ ብለዋለሁ። እዚህ ጋር ፓስወርዳችን እናስገባ። እዚህ ጋር ፓስወርድ እናስገባ። ከዛ ኦኬ። አሁን ለውጡን ተመልከቱት። እዚህ ላይ መጻፍ ይቻላል፣ ምንም አይነት ነገር ማድረግ ይቻላል። ነገር ግን ፎርማት ማድረግ አይቻልም። ለምሳሌ ልምረጠውና እንደዚህ እዚህ ጋር ምንም ነገር እንደምትመለከቱት ፎርማቲንጎቹ ታግደዋል ማለት ነው። የሚሰራ ነገር እዚህ ጋር የለም። የሚቻለው ምንድነው? ታይፕ ማድረግ ወይም መጻፍ ብቻ ነው የሚቻለው ማለት ነው። እንደምትመለከቱት ለማቋረጥ እሱንም ስቶፕ ብለን እዚህ ጋር ፓስወርዳችን አስገብተን ማቋረጥ እንችላለን። 44ኛው ደግሞ ሁለት ዶክመንቶችን እንዴት አድርገን ማወዳደር እንችላለን ነው። ይህም በጣም ወሳኝ ነው። በተለይ ብዙ ወረቀት የሚደርሳችሁ ከሆነ ማለት ነው። አንድ ዶክመንት ሊኖር ይችላል ከተለያየ ሰው የምትቀበሉት፣ አብዛኛው ነገሩ አንድ አይነት ሆኖ ነገር ግን በመሀል ያሉ ልዩነቶችን ቼክ ማድረግ ከፈለጋችሁ ማኑዋሊ ያን ነገር ማጣራት አይኖርባችሁም። ምን ማለት እንደሆነ ላሳያችሁ። እዚህ ጋር ለምሳሌ ራንደም ቴክስት አሁንም ላስገባና አንድ አይነት ላድርጋቸው። ኢንተር። ከዛ ይሄንን ሴቭ እናድርገው እንደ አዲስ። ኮንትሮል ኤስ ማለት ትችላላችሁ። ዶክመንት ውስጥ ይቀመጥ። ይህ አሁን የአበበ ዶክመንት ነው ብለን እናስብ። ሴቭ ይደረግ። ኦኬ ልበለው። የአበበ ዶክመንት ላይ የተወሰነ ነገር እንቀይር። ለምሳሌ ቪዲዮ የሚለውን ቦልድ ላድርገው። ከዛ ደግሞ እዚህ ጋር ለምሳሌ ፓወርፉል የሚለውን እንደዚህ ነገር ላስምርበት። ኦልሶ የሚለው ላይ ለምሳሌ ደግሞ እዚህ ጋር ኦል ጨምርበት። አዘር የሚለውን አዘር ስላደርገው አሁን አጠር ሲል ምሳሌው ግልጽ ስለሚሆን ነው። ከዛ ይሄንን ሴቭ አደረኩት። ከዛ ደግሞ በድጋሜ ይሄንን ዶክመንት ኮፒ ላድርገውና ላሳያችሁ። አንድ አይነት እንዲሆን ስለሆነ ኦፕን ኮፒ ልበለውና ይሄን ደግሞ ቪዲዮ የሚለውን ቦልዱን ላጥፋው። ይሄኛውን ከለሩን ቀይ ላድርገው። ኦልሶ የሚለውን ይሄን እንደዚህ ላድርገው። አዘር ደግሞ እዚህ ጋር ይሄ ይጥፋ። ፕሮዲውስድ የሚለውን ፕሮዲውስ ላድርገው። አሁን እናንተ ለሰዎች አንድ አይነት ርዕስ ሰርታችሁ ቅድም ያኛው ሌላ ሰው ሰራው፣ ይሄ ደግሞ ሌላ ሰው ነው የሰራው። ነገር ግን አብዛኛው ነገሩ ተቀራራቢ ነው። የተወሰነ ነገሩ ብቻ ነው የሚለየው። ይሄን ሴቭ ላድርገው እንደ አዲስ አሁን ሴቭ አዝ ዚስ ፒሲ። ከዛ ዶክመንት ጋር እንግባና አሁንም ይሄ ደግሞ የከበደ ዶክመንት ነው። ሁለቱም ላኩልን በተመሳሳይ ሰተናቸው ኤዲት አድርገው እንዲልኩልን ማለት ነው። አሁን ቼክ ልናደርግ ነው የሁለቱ ለውጥ የቱ ጋር መጣ፣ የትኛው ነው ትክክል የሚሆን ቼክ ላደርግ ነው። ስለዚህ ሁሉንም ማጥፋት እንችላለን። እንደ አዲስ ልክፈታውን
ምንም የተሰራ ነገር የለም። ስለዚህ ሪቪው ኮምፔር እላለሁ። እዚህ ጋር ኮምፔር ቱ ቨርዥን ይላል። ስለዚህ ኦሪጂናል ዶክመንቱ ወይም የመጀመሪያው ለምሳሌ አንደኛው የአበበ ይሁን፣ ሁለተኛው ዶክመንት ደግሞ የተሻሻለው ወይም አሻሽሎ የሰጠኝ ወይም ደግሞ ከበደ ላከልኝ፣ ከበደ ኦኬ ላለው። አሁን ተመልከቷቸው። አንደኛው ዶክመንት እዚህ ጋር አለ፣ ኦሪጂናል ዶክመንት ብለን ያስገባነው። ሁለተኛው ደግሞ እዚህ ጋር አለ። አሁን ከዚህ ጀመረ ለውጣቸው ማለት ነው። ፓወርፉል የሚለው ይሄኛው በቢጫ ነው፣ ይሄ ደግሞ በቀይ ነው። እንደዚህ ያደርጋችሁ ቼክ ማድረግ ይቻላል። ሌላው ዩካን ኦልሶ የሚለውን ይዩት። ዩካን ኦልሶ እዚህ ጋር የተለያየ ነው። ዩካን ኦልሶ ይላል። በተመሳሳይ ፕሮዲውስ የሚለውንም ተመልከቱት። ለውጡን እየነገረን ነው። አዘር ነው ያለው አንደኛው ደግሞ አዘርስ ነው ያለው ማለት ነው። በተመሳሳይ ደግሞ እዚህ ጋር እንደምትመለከቱት ልዩነታቸውም ይቀመጥላቸዋል። አንደኛው ቦልድ ነው እያለን ነው፣ አንደኛው ደግሞ ቦልድ አልሆነም እያለን ነው ማለት ነው። ቦልድ አልሆነም፣ እዚህ ጋር ደግሞ ቦልድ ሆኗል። ስለዚህ እንዲህ ያደርጋችሁ በጣም በቀላሉ ሁለቱንም ወደታች ወደ ላይ ያደርጋችሁ ለውጣቸውን ቼክ ማድረግ ይቻላል። ከዛ እዚህ ጋር ምላሾችን መስጠትም ይቻላል ማለት ነው። እዚህ ላይም ካስፈለገ ሰፋ ያለ ቪዲዮ ሰራላችኋለሁ። 45ኛው ደግሞ እንዴት አድርገን ነው ዶክመንት ላይ ያሉ የተለያዩ ኢሹዎች ካሉ እነሱን ኢንስፔክት ማድረግ የምንችለው ነው። ለብዙ ነገር ያግዛችኋል። ፋይል ኢንፎ ከዛ ቼክ ብላችሁ መግባት ይቻላል። እሱ ደግሞ ምን ሊሆን ይችላል? ለምሳሌ ይሄ ጽሁፍ አለ። ከዛ በኋላ ፐርሰናል ነገሮቻችሁን ስልክ ቁጥር የመሳሰሉትን ልጽፉ ትችላላችሁ። ለሰዎች ሼር ሳታደርጉ በፊት ግን እሱ ቼክ እንዲያደርግላችሁና እነዚህ ነገሮች አሉ ብሎ እንዲያስጠነቅቃችሁ ማድረግ ይቻላል። የማይታይ ነገርም ካለ ይሄ ላይታይ ይችላል ይላችኋል። ለምሳሌ ላሳያችሁ። እዚህ ጋር ሳምፕል ብዬ ልጻፍና ትንሽ የእይታ ችግር እንዲኖረው ላድርገው፣ ልምረጠው እዚህ ጋር። ከዛ ባክግራውንድ ላይ ለምሳሌ እንደዚህ አይነት ነገር ላድርገው። ጽፌ ያለው ነገር ግን በደንብ አይታይም። እንደ ምሳሌ እንዲሆናችሁ ነው። አሁን ሳምፕል የሚለውን ጽሁፍ ልብ ብላችሁ ይዩት። ከዛ ፋይል፣ ከዛ በኋላ እዚህ ጋር ኢንፎ የሚል አለ። ኢንፎ በመቀጠል እዚህ ጋር ትመጡና ቼክ ፎር ኢሹ ይላል። ይህን ትነካላችሁ። ፐርሰናል ነገሮች ካሉ እዚህ ውስጥ ቼክ እንዲያደርግላችሁ ማድረግ ይቻላል። ወይም በተመሳሳይ ቼክ አክሰሰብሊቲ ይላል። እዚህ ጋር ለሰዎች ያስቸግራል አያስቸግርም። እዚህ ጋር እንደምትመለከቱ ዲሴቢሊቲ የሚል አለላችሁ ማለት ነው። ኮምፓተብል ነው ወይ? ለምሳሌ እናንተ የሰራችሁት በ2010 ወርድ ከሆነ አሁን 2024 25 እንደዚህ የመሳሰሉት ካላችሁ ከዛ ጋር ኮምፓተብል አይደለም ብሎ ያመጣላችኋል። ለምሳሌ እኛ ሳምፕል ብለን የጻፍነውን እንዲያሳየን ይሄ ሊንክ አሁን አላሳያችሁ። አክሰሰብል ነው ወይ የሰራ ነው ነገር ነው። ቼክ እያደረገው ነው። አንድ እንደምትመለከቱት አግኝቻለሁ እያለን ነው ማለት ነው። ለማንበብ አስቸጋሪ ሆነ አንድ ነገር አግኝቻለሁ እያለን ነው። ተመልከቱት ምልክቱ የት ጋር እንዳለ። ከዛ በኋላ ላው ላይ ክሊክ ሳደርግ አማራጮችን ይሰጠኛል። ስለዚህ እዚህ ጋር ካሉት ከለሮች ብትጠቀም የተሻለ ነው እያለኝ ነው። ለምሳሌ ባደርገው ወዲያው ወደዚህ ይቀይረዋል ማለት ነው። ስለዚህ ችግሮችን እራሱ ቼክ እንዲያደርግላችሁ ማድረግ ይቻላል። በተለይ ብዙ ዶክመንት ባላችሁ ቁጥር። አሁን ደግሞ ከኤክስፖርቲንግ እንደዚሁም ከሼሪንግ ጋር በተገናኙ ጥያቄዎችን እንመለከታለን። 46ኛው እንዴት አድርገን ነው ዶክመንቶችን በፒዲኤፍ መልክ ማውጣት ወይም ኤክስፖርት ማድረግ የምንችለው ነው። ለምሳሌ ይህንን ፒዲኤፍ ላደረገው ከፈለግኩኝ እዚህ ጋር ፋይል፣ ከዛ ሴቫስ ማለት ይቻላል። ቀጥታ ኤክስፖርት አስ ፒዲኤፍ ማለትም ትችላላችሁ። ሴቫስ የሚለው ጋም ግን ትመጡና ሴቫስ ዚስ ፒሲ ዶክመንት ስም ደስ ያላችሁ መስጠት ይቻላል። ከዛ እዚህ ጋር ግን ትመጡና ፒዲኤፍ ስለሆነ የፈለግነው ይኸውና ፒዲኤፍ፣ ከዛ በኋላ ሴቭ እንለዋለን። ከዛ ይሄ ወዲያው ወደ ፒዲኤፍ ይቀየራል። እንደምትመለከቱት አሁን ይሄ ኤዲት የማይደረግ ፒዲኤፍ ፋይል ሆኗል። ስለዚህ ፋይል ሴቫስ ከዛ ፒዲኤፍ ማለት ትችላላችሁ። 47ኛው ደግሞ እንዴት አድርገን በኢሜል ከዛው ከማይክሮሶፍት ወርድ ላይ መላክ እንችላለን ነው። ለምሳሌ ይህንን ልልከው ከፈለኩኝ ለሰው ፋይል ከዛ ሼር የሚል አለ። ሼር በዋን ድራይቭ ነው። እዚህ ጋር እንደምትመለከቱት ይህን እንነካዋለን። ከዛ እዚህ ጋር ኢሜይላቸውን እናስገባለን። ኤዲት እንዳያደርጉ ከፈለግንም እዚህ ጋር ካን ኤዲት ካደረግነው ኤዲት ማድረግ ይችላሉ። ማየት ብቻ ከሆነ ካን ቪው ማለት ይቻላል። ከዛ ትልኩላቸዋላችሁ። ስለዚህ ፋይል ሼር ከዛ በኢሜይል በቀጥታ መላክ ይቻላል። 48ኛው ደግሞ እንዴት አድርገን ነው ለፕሪንት ሌአውቱን ማስተካከል የምንችለው ወይም ደግሞ ፕሪንት ቪውን እንዴት መመልከት እንችላለን ነው። ስለዚህ ቪው ከዛ ፕሪንት ሌአውት ብላችሁ በቀላሉ ማየት ይቻላል። ስለዚህ አሁን ይሄ ፕሪንት ሲሆን ምን ይመስላል የሚለውን ማወቅ ከፈለኩኝ እዚህ ጋር ቪው የሚለው ጋር እመጣለሁ። ፕሪንት ሌአውት እዚህ ጋር አሁን ያለበት ይሄኛው የምትመለከቱት ማለት ነው። ስለዚህ ፕሪንት ሲሆን ይሄን ይመስላል። ለምሳሌ ዌብ ላይ ካለ ቀጥታ ወደ ፕሪንት ቀይራችሁ መመልከት ትችላላችሁ። ወይም አሁን እያየንበት ያለው ሁኔታ ማለት ነው። ፕሪንት ቢደረገውን ይሄን መስሎ ነው የሚወጣው።
49ኛው ደግሞ እንዴት አድርገን ፕሪንት ማድረግ እንችላለን ነው ዶክመንቶችን። ስለዚህ ሾርትከት ከፈለጋችሁ ኮንትሮል ፒ መንካት ይቻላል፣ ወይም ፋይል ከዛ ፕሪንተር መርጣችሁ ከዛ ፕሪንት ታደርጉታላችሁ። ለምሳሌ ላደርገው ከፈለኩኝ ፋይል ፕሪንት ወይም ኮንትሮል ፒ ብያችኋለሁ። ይሄን ይመስላል ፕሪንት ሲደረግ። ከዛ እዚህ ጋር የምትፈልጉትን የኮፒ ብዛት ለምሳሌ ይሄ 3 ጊዜ እንዲወጣ ከፈለኩ 3፣ 5 ከፈለኩ 5። ከዛ እዚህ ጋር ፕሪንተርን እንመርጣለን። ፕሪንተርን ከመረጥን በኋላ እዚህ ጋር ፕሪንት ብለን አዘነው ማውጣት እንችላለን ማለት ነው። 50ኛው ደግሞ እንዴት አድርገን እኛ የፈለግናትን ፔጅ ብቻ ፕሪንት ማድረግ እንችላለን ነው። ስለዚህ አሁንም ፕሪንት ጋር ትሄዳላችሁ፣ ከዛ ፔጅ ታስገቡለታላችሁ። ከዛ በኋላ ፕሪንት ማድረግ ይቻላል። ለምሳሌ እዚህ ጋር ልምጣና በጣም ረጅም ላስገባ። አሁንም ራንደም 14 8 አካባቢ ኢንተር ልበል። አሁን ይሄ ብዙ ነው። ፕሪንት ጋር ባሳያቸው ይሄንን ፋይል ከዛ በኋላ ፕሪንት ብለው ወደ 3 ፔጅ ማለት ነው። እኛ ግን የፈለግነው 3ኛውን ፔጅ ብቻ ሊሆን ይችላል በቀላሉ። ለምሳሌ አሁን 3ኛው ላይ አድርገን ፕሪንት ኦል ፔጅ ነው የሚለው እዚህ ጋር። እናንተ ግን እዚች ጋር ትመጡና ፕሪንት ከረንት ፔጅ ብትሉት ያሁኑን ያወጣዋል፣ ይሄንን ማለት ነው። ለምሳሌ ፕሪንት ልበለው ከረንቱን 3ኛውን ነው ይሄን ማለት ነው። ከዛ በኋላ ፕሪንት ልበለው ለምሳሌ ፒዲኤፍ አድርጎ ሲያወጣው ላሳያችሁ። ስም እንስጠው፣ እንደዚህ አይነት ስም ሰጠሁት፣ ፒዲኤፍ ነው የሚሆነው። እናንተ በፕሪንተር ቀጥታ ፕሪንት ማድረግ ትችላላችሁ። ዶክመንት ጋር ሄደን ቼክ እናድርገው። ይሄ ነው ኤ ብለን ሴቭ ያደረግነው፣ እንክፈተው። ይወጣውን የወጣው የትኛው ነው? 3ኛው ፔጅ ብቻ ነው የወጣው ማለት ነው። በተመሳሳይ ግን ለምሳሌ ልመልሳችሁና የፈለጋችሁት የመጀመሪያውን ፔጅ ብቻ ከሆነ ፕሪንት ጋር ትመጡና ይሄንን መቀየር እዚህ ጋር እየመጣችሁ እየቀየራችሁ፣ ይሄን ከሆነ እዚህ ጋር መታችሁ ፕሪንት ዚስ ፔጅ ትሉታላችሁ። ከስተም ፕሪንትም አለ። ከስተም ጋር ገብታችሁ ፔጁን ቁጥሩን መጻፍ ይቻላል። ለምሳሌ 3ኛውን ፔጅ ከሆነ 3ኛውን ፔጅ ይለዋል። ከዛ ፕሪንት ብዬ ባዛውንም ፕሪንት የሚሆነው 3ኛው ወይም ምን ያዘዝኩት ፔጅ ይሆናል ማለት ነው። ለምሳሌ ደግሞ ቢቢ ልበለው፣ ከዛ ሴቭ ባድርገው አሁንም 3ኛው ይሆናል። የመጀመሪያውን ፔጅ ከፈለኩ ደግሞ ፔጅ ዋን እለዋለሁ። ስለዚህ እንዲያደርጋችሁ የምትፈልጉትን ፔጅ ብቻ ፕሪንት ማድረግ ይቻላል። ስለዚህ ማይክሮሶፍት ወርድን ለመማር እንደዚሁም የረሳችሁት ካለ ለማስታወስ የሚያግዛችሁን ቪዲዮ አግኝታችኋል ብዬ አስባለሁ። ቪዲዮ ከጠቀማችሁና በቀጣይ እንደ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።